ሰላም ጤና ይስጥልኝ። እንዴት ናችሁ? ሁሉ መልካም፣ ሁሉ ሰላም። እዚህ ጋር የምትመለከቱት አንድ ከፕሮቴስታንት ወይም ጴንጤ ከሚባለው ማህበረሰብ የተጻፈ ነው። ምን ይላል? ኢዝ ጂሰስ ጎይንግ ቱ ቢ ኤ ማን ፎርኤቨር? ኢየሱስ ክርስቶስ ለዘላለም ሰው ሆኖ ይኖራል ወይ የሚል ጥያቄ ጠይቅና ከታች ምን ይላል? የስ ጂሰስ ኢዝ ጎይንግ ቱ ቢ ኤ ማን ፎርኤቨር ያስረግጠዋል። ምንድነው የሚለው? ኢየሱስ ለዘላለም ሰው ነው እና በጣም የሚገርም ነው። ባይ ዘ ወይ ይሄ ሀሳብ ናት ጴንጤ ብቻ አይደለም፣ ኦርቶዶክስ፣ ካቶሊክ፣ ኤቭሪ በክርስቶስ ኢየሱስ እናምናለን የሚሉ የሚያምኑበት አስተሳሰባቸው። እዚህ ጋር ለምሳሌ ቻት ጂፒቲ እና ያወራሁት ኤቭሪ ሪሊጅን ኢየሱስ ክርስቶስ ለዘላለም ሰው ሆኖ ይኖራል የሚለውን ትምህርት ይቀበላሉ አይቀበሉም ብዬ ነው የጠየቅኩት። ኢን ክርስቲያን ብሊፍ ይላል ዘ አንሰር ኢዝ ጀነራሊ ይላል የስ ጂሰስ ክራይስት ሪሜንስ ማን ፎርኤቨር። ኢየሱስ ክርስቶስ ለዘላለም ሰው ሆኖ ነው የሚኖረው። እዚህ ጋር እያንዳንዱን ይደረድራል። ሰመሪው ላይ ብታዩ ምን ይላል? የስ ጂሰስ ሪሜንስ ማን ፎርኤቨር። ሊያውም ወንድ ሆኖ እዚህ ጋር ይኸውላችሁ ወንድ ሆኖ ነው የሚኖረው ይላል። አንብበው። ጂሰስ ሪሜንስ ሜል አስ ኤ ፓርት ኦፍ ሂዝ ሂውማን አይዴንቲቲ። ቅሌት ብራዘር፣ ኢየሱስ ክርስቶስ ለዘላለም ወንድ ሆኖ ነው የሚኖርልህ ይላል። ሊያውም ሰማይ ላይ ኢን ሄቨን። ምንድን ነው? ከዚህ ፊት እንደነገርኳችሁ ነው። ይሄ ነው በሚስጥር እየሰራ ያለው፣ በስውር እየሰራ ያለው። ወደድክም ጠላህም አንተ አላምንም፣ ኧረ ይሄ በፍጹም ምናምን ልትል ትችላለህ። መጽሐፋቸው የሚለው ይሄንን ነው። ህብረታቸው የሚለው ይሄንን ነው። መንፈሳቸው የሚለው ይሄንን ነው። እዛ መንፈስ ነው የምትሄደው፣ እዛ ህብረት ነው የምትሄደው። ወደድክም ጠላህም ያ መንፈስ ነው የሚያገኝህ። ሌላ መንፈስ ሊያገኝህ አይችልም። አንተ አይን እኮ ኢየሱስ ወንድ እንደሆነ አይኖርም በሰማይ እኔ አልቀበልም ልትል ትችላለህ። ምን እንደዛ ብለህ አንተ በልብህ አመንክ። የት ነው ግን እግርህ የሚረግጠው? ጠንቋይ ቤት ትሄዳለህ? እንደዛ እንደማለት ነው እኮ የሚቆጠረው እኮ። ይሄ በጣም አጸያፊ የሆነ ትምህርት ነው። እንዲህ ብሎ የእግዚአብሔር መንፈስ ሊሰራ አይችልም። ኢየሱስን ለዘላለም ወንድ ያደረገ ከአብና ከመንፈስ ቅዱስ ለይቶ ፍጹም ሰው ፍጹም አምላክ አብ ጋር የሌለ መንፈስ ቅዱስ ጋር የሌለ በስላሴ ውስጥ የሌለ ነገር ኢየሱስ ላይ አጣብቀህ ለዘላለም ይኖራል ብለህ እያስተማርክ እየተማርክ የእግዚአብሔር መንፈስ አንተ ጋር ሊኖር አይችልም። አንተ ጋር ያለው ከባድ መንፈስ ነው ማለት ነው። አጅሬ ነው የሚሆነው፣ ሌላ ማንም ሊሆን አይችልም። ስለዚህ ወንድሞች ዛሬ ይህ ትምህርት መርዛማ ትምህርት ነው። ኦልሞስት 1000 ዓመት ምናምን ሊሆነው ይችላል ቤተክርስቲያን ውስጥ ተደንግጎ ተጽፎ የተቀመጠው ማለት ነው እንጂ የቀደሙት ቤተክርስቲያን ላይ እንደዛ ነገር የለም። ታሪክን ማጥናት ትችላላችሁ። በሐዋርያት ዘመን ከዛ በኋላም ለረጅም ዘመን ስለ ኢየሱስ ክርስቶስ እንደዚህ በድፍረት የሚያወራ ማንም የለም። ክርስቶስ በስጋ እንደመጣ አዎ ያምናሉ ሁሉ። ክርስቶስ በስጋ እንደመጣ ያምናሉ። በስጋ ግን ለዘላለም እንደሚኖር የተጻፈ ነገር የለም። ሐዋርያት አልጻፉልንም። ለዘላለም በስጋ ይኖራል ብለው አልጻፉም። ከየት የመጣ ትምህርት ነው ይህ ትምህርት? ማን ነው ይህንን ዴቨሎፕ ያደረገው? ዝም እኮ ማለት አንድ ትልቅ ነገር ነው። አናውቅም እኮ መልካም ነገር ነው። አለማወቅ እኮ አያሳፍርም እኮ። ብዙ ማናውቀው ነገር አለ። ብዙ ማናውቀው ነገር አለ። እንዴት እናውቃለን ብለው ይህንን ደንግገው ይጽፋሉ። ይሄ ጠማማው ትምህርት፣ አጋንንታዊ የሆነ ትምህርት፣ እግዚአብሔርን የሚሳደብ ትምህርት። እሱ ብቻ አይደለም ክፋቱ፣ የክፋቱ ጥልቀት እናንተንም የሚያጠፋ ነው። እምነታችሁን የሚያጣምም ነው። ራሳችሁን እንድትወዱ ሂውማኒቲ የሚባለውን ነገር፣ ሰው የሚባለውን ነገር እንድትወዱ አጥብቃችሁ ያንን ነገር እንድትይዙ ይሄ የአውሬው አሰራር ነው። እግዚአብሔር ዘራችሁን የቀየረው እግዚአብሔር እንዲሁ በከንቱ አይደለም እኮ የእሱን ህይወት እንድትካፈሉና የእሱን ክብር እንድትወርሱ ነው። ስለዚህ ዛሬ በጌታ በኢየሱስ ክርስቶስም በዚህ መንፈስ ውስጥ ተተብትባችሁ ያላችሁ፣ ህይወታችሁ የተመታባችሁ፣ ላይፋችሁ የወደቀባችሁ በጌታ በኢየሱስ ክርስቶስም ዛሬ ከእሳቱ ነጥቅ ያወጣችኋል። መላቀቅ አለብህ። እግዚአብሔርን እወዳለሁ እያልክ እግዚአብሔርን እፈልጋለሁ እያልክ የዚህን ዓለም ነገር ይዘህ ሁለት ነገር ተይዞ አልኪድም። ወይ እግዚአብሔር ወይ ደግሞ ይህንን ዓለም ነው። ከሁለት አንዱ ነው መምረጥ ያለበት። በጌታ በኢየሱስ ክርስቶስም ዛሬ ካላችሁበት እሳት አወጣችሁ። በእግዚአብሔር ላይ ዛሬ የምታምኑ ሰዎች እንዳላችሁ ሙሉ በሙሉ እርግጠኛ ነኝ።
ስለዚህ ይህ ትምህርት ምንድን ነው? አጀንዳው ምንድን ነው? ዓላማው ወዳጅ ራስህን እንድትወድ ነው የሚያደርግ። ሂውማን ተኮር ሰው ተኮር ነው። ኢየሱስ ላይ እንኳን ይህንን ሰውነት ባህሪ የሰው ባህሪ ለጥፈውበት ለዘላለም እንዲኖር ወስነውበታል። ስድባቸው እጅግ አጸያፊ ነው ብራዘር፣ በጣም አጸያፊ። እንዴት ከአብና ከመንፈስ ቅዱስ ተነጥሎ ኢየሱስ ክርስቶስ ወንድ ሆኖ ስጋ ይዞ ለዘላለም ይኖራል ብለህ አፍህን ከፍተህ ልትናገር ትችላለህ? መጽሐፍ ቅዱሳዊ መረጃ አለህ ወይ? በጣም የሚገርመው ነገር ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ህይወትን የሚሰጥ መንፈስ ሆነ ነው የሚለው የእግዚአብሔር ቃል። ቆሮንቶስ 15 ላይ ብትሄዱ የመጀመሪያው ሰው አዳም ይላል። ምንድን ነው የሚለው? ሕያው ነፍስ ያለው ሆነ ነው የሚለው። ሁለተኛው ግን ህይወትን የሚሰጥ መንፈስ ሆነ ነው። ስለ መላእክት ታውቃላችሁ? መናፍስት አገልጋዮች ነው የሚላቸው። ግን መላእክት ሲገለጡ ሰው ሆኖ ሲገለጡ ትመለከታላችሁ። ብዙ ቦታ ላይ ብዙ መጥቀስ ከተፈለገ ይጠቀሳል። ግን ስለምታውቁ ለምን እንጠቅሳለን? በደንብ ነው የምታውቁት። መላእክት ሰው ሆኖ ስንት ጊዜ ተገልጠዋል መጽሐፍ ቅዱስ ላይ እና ሰው እዛ ጋር ስታይ ያ ሰው ነው ማለት ነው? አርዩ ኪዲንግ? በጣም ነው የሚያስቀው። ሰው ሲያዩ በቃ ይሄ ሰው ነው ብሎ ሊደመድሙ ማለት ነው? ኖ በፍጹም። መለኮት በፈለገበት አካል መገለጥ ይችላል ብራዘር። መለኮት በፈለገበት አካል መገለጥ ይችላል። ሰው ሆኖ መገለጥ ይችላል። የፈለገውን መልክ ይዞ መገለጥ ይችላል። ስለዚህ የሰው ዘር አይደለም፣ ይሄ የእግዚአብሔር ዘር ነው። የእግዚአብሔር ዘር መሆኑ የሚታወቀው በፈለገው መልክ መገለጥ ይችላል። ኢኔኒ ዳይሜንሽን መገለጥ ይችላል። ብርሃን ሊሆን ይችላል። ዛትስ ዲቫይን ስለሆነ ነው፣ መለኮት ስለሆነ ነው። የምን ወንድ? ብርሃኑ ነው ሲገለጥ ወንድ አለ እንዴ? ዘር ሰው አለ? ሰው የለም እኮ። ይዞል ላይት ብቻ እኮ ነው። ለጳውሎስ ሲገለጥ ላይት ነጭ ላይት ነው የሆነው። እዛ ውስጥ ሆኖ ነው ያናገረው። ዛትስ ብራዘር፣ ብርሃንም መሆን ይችላል። ለሙሴ በቁጥቋጦ ላይ እየነደደ በእሳት ውስጥ ሆኖ ነው እግዚአብሔር ሙሴን ያናገረው አይደል? እሳት ይሆንልሃል። እሳት ውስጥ ሆኖ ሲናገር ትመለከተዋለህ። መንፈስ ቅዱስ በእርግብ አምሳል ወረደ ይላል። ያች እርግብ ተከራይቷት ነው ብራዘር? እስቲ ይችን መልሳት። እርግቧን ተከራይቷት ነው ወይ አድሮባት ነው እርግቧ ላይ? ወይስ ራሱ መንፈስ ቅዱስ እርግብ ሆኖ ነው የተገለጠው? ወንድሜ ምንም የመሆን ስልጣን አለው መለኮት። እርግብ ሆኖ ነው የተገለጠው። በእርግብ አምሳል ነው የተገለጠው። እግዚአብሔር እርግብ ሆኗል ወይ ልትለኝ ነው? ስለ ሊትራሊ በቃ እግዚአብሔር እርግብ ሆኖ ነው የመጣው። መለኮት አይደል? ምንስ ቢሆን ሲፈልግ በሳት ሲፈልግ ደመና ሲፈልግ ብርሃን የፈለገውን ይሆንልሃል። ዝም ብለህ ወንድ ነው ብለህ ለጥፈህበት ለዘላለም ወንድ አድርገህ ልታኖረው የምታስብ አንተ ሞኝ ነህ። እና ደግሞ አጋንንት እየተጫወተብን ነው። ይሄ ምንድን ነው የሚያደርግህ? ሰውን እንድትወድ ነው የሚያደርግህ። መለኮት ጋር ሰውን አጣብቀህ ለዘላለም የምታኖረው አጀንዳው ከጀርባ ያለው ፕላኑ ምንድን ነው? ራስህን ወደ ራስህን አክብረ ለማኖር ያ ፍቅር ነው የሚዘራብህ። ያ ፍቅር ይዘራብሃል። ራስህን ትወዳለህ። ለዘላለም ሰው ሆነህ ከብረህ ልትኖር ምናምን ትመኛለህ። መጨረሻህን ደግሞ ገሃነም ነው። ወደ ጥልቁ ነው የምትጣለው። የሰው መጨረሻ ገሃነም ነው። የሚያምኑ ብቻ እግዚአብሔርን ይወርሳሉ። በእግዚአብሔር እመኑ፣ በሰው አትመኑ። አዲስ ይሄ የመጣው ወንጌል መጀመሪያ ላይ ሲሰበክ ያልነበረ ወንጌል ምንድን ነው? የከበረ ሰው እያሉ የሚሰብኩት ነገር አለ። ሰው ነው የሚሰበከው። ከበረም ተዋረደም ዞሮ ዞሮ ሰው ነው። ይኸው ኢየሱስ ላይ የማይመለከተውን ነገር ለጥፈውበት ሰው አድርገው ለዘላለም አስቀሩት።